እውነት ነው ሶማሌ ክልል ኢትዮጵያ ብር ሶማሌ ክልል እንዲሰራ ያደረኩት እኔ ነኝ ለምሳሌ አሁን ያለው ሶማሌ ክልል ባንዲራ ይሄን ይመስላል ግን እርሶ ወደ ስልጣንም ሲመጡ የነበረው ባንዲራ ይሄ ነበር ከዛ እርሶ ቀየሩት ወዴት ቀየሩት ወደዚህኛው ባንዲራ ቀየሩት ወደዚህኛው ባንዲራ ነው ቀየሩት ከዛ ልክ እርሶ ከስልጣን እንደወረዱ ደግሞ ወደዚህኛው ባንዲራ ተቀየረ የዚህ ባንዲራ ሚስጥር ምንድነው ሚሊዮን እስቲ እናስቀድምና ብዙ ጉዳዮችን ምናነሳ ይኖርናል ምንድነው ሚስጥሩ አመሰግናለሁ ያው እውነት ነው የተናገርሽው በቃ ባንዲራው ሁለቱ ባንዲራ ማውቃለሁ አንዱ እንዳልሽ በቃ እኛ ወደ ስልጣን የመጣንበት ጊዜ ይሄኛው የክልሉ ባንዲራ ነበረ ከዛ ይሄኛው ነበር የክልሉ ባንዲራ ከዛ በኋላ ደግሞ ወደዚህኛው ቀየር ነው ለምን ቀየራችሁ የሚለው ጥያቄ ማን ይሰራው ባንዲራው ባለቤት አለው ማን ይሰራው ካላይ አዛዥ የነበረ ጀነራል ሲያድ ዳውድ የሚባል ጀነራል ሲያድ ዳውድ የሚባል ሰው ነው ይሄ ባንዲራ የሰራው ለምን ሰራ ደግሞ ሲባል ደግሞ የተናገረው ነገር እሱም በአማርኛ መተርጎም ነው የሚሻለው እኔ ከምናገረው ማለት ነው ስለ ባንዲራው ለምን ቀየራችሁ ለሚለው እሱ በደንብ ግልጽ አድርጎታል انا ጀነራል ሲያድ ዳውድ ቢያለ ودود محمد سيد بركات السلام نقشد عليك انا كيف يسوي نقشد علي العاب انا نقشد ኢትዮጵያ ብር ሶማሌ ክልል አይሰራም አሁን አይሰራም ያኔ ነው ምልሽኮ ከበለራው ጋር ነው የቀየር ነው 9 ወይ 11 ነጥቦች ናቸው እንደዚህ አይነት ሰው ወደ ስልጣን ሳይመጡ በፊት ማለት ነው ነበር ያው ወደ ስልጣን ከመምጣት በፊት ሶማሌ ክልል ኢትዮጵያ ብር የሚባል ነገር አይሰራም እንደ ስለዚህ እኔ ሐሳቡን ያመጣሁት እንደ ግለሰብ ማለት ነው ፖለቲካሊ ማስተካከል አለብን የተሳሳተ ፖለቲካ ውስጥ ነው ያለነው እውነት ከሆነ ኢትዮጵያን መመሰል አለብን ኢትዮጵያ እውነት ለኢትዮጵያ ኮንስቲቱሽን የማይፈቅደው ሁሉ ነገር ማስወገድ መቻል አለብን እሱ ብቻ አይደለም እስቲ አስቢ አንድ ክልል ኢትዮጵያው ነኝ ያለ የኢትዮጵያ ብር የማይቀበል ክልል ነው የነበረው ሶማሌ ክልል ኢትዮጵያውያንን ወይስ አይደለንም ኢትዮጵያውያን ከሆን ለምንድን ነው የኢትዮጵያ ብር ማንገባው ብለን እንደ እቅድ አውጥተን እንደ እቅድ አስቢስቲ በእቅድ የተሰራ ነው ክልሉ ኢትዮጵያ ብር እንዲገባ የተደረገው ማለት ነው ለምሳሌ በዛን ጊዜ ክልሉ 3 ገንዘብ ነበር አንደኛው በሶማሊያ የቀድሞ የሶማሊያ ገንዘብ እና ሶማሊያ መንግስት ከፈረሰ በኋላ ሌላ 2 የተሰራ ገንዘብ ነበር ስለዚህ ይሄ ገንዘብ ይሄ ውሳኔ ስለወሰን ነው ዞኖችን ማወያየት አለብን ህዝቡን ማወያየት አለብን የኢትዮጵያ ብር እንዲገበያዩ ወርደን ለሶማሌ ክልል ህዝብ በየወረዳ በየዞኑ ገብተን ውይይት ማድረግ አለብን እኔ ቀብሪ ዳህር ደጋቡር ጎዴ 4 ዞን ነው ራሴ ያወያየሁት በኢትዮጵያ ናሽናል ባንክ የማይታወቅ ገንዘብ የሚሰራበት ምንም ህግ የለውም ማለት ነው የኢትዮጵያ ብር መገበያየት አለብን በሱ መሸጥ አለብን መግዛት አለብን የሚል እቅድ አወጣን እንዴት ይሳካል የሚለው ራሱ ፈተና ነው የነበረው ሌላው እንተና ጂጂጋ አሁን ጂጂጋ ዋና ከተማ የሆነችው የሶማሌ ክልል ዋና ከተማ ጂጂጋ ማኒ ኤክስቼንጅ ኤጀንሲ የሚባል የድሮ ማነው የመጀመሪያ የኮመርሻል ባንክ ፊት ለፊት በመደራ ነበር የሚቀመጡት ማለት ነው ስለዚህ ያው ጂጂጋ እንደዛ ሲሆን ሌሎች ዞኖች እንዴት ይሆናል ብለሽ ታስባለሽ ጂጂጋ ዋና ከተማ ሶማሌ ኢትዮጵያ ብር ከመወሰዱ በፊት ሀብታም ሶማሌ የለም ኢትዮጵያ ብር ከወሰዱ በኋላ በኢትዮጵያ ብር መግዛት በኢትዮጵያ ብር መሸጥ ከጀመሩ በኋላ ደምሮ ቀንሶ የሚያገኙ የሚከስሩበት ቦታ ያወቁ የማርኬት አናላይዝ ያደረጉ ይሄ ካደረኩት ይከስራለው ይሄ ካደረኩት ደግሞ ፋይዳ አገኛለሁ ብሎ ማሰብ ጀመረ መቼ ኢትዮጵያ ብር ከወሰዱ በኋላ ነው የሶማሌ ሀብታም የተገኘው ስለዚህ ይሄ ስራ ደግሞ ያኮረኛል ምን ይላል እንዴ ኢትዮጵያ ብር ሶማሌ ክልል እንዲቀበል ያደረኩት እኔ ነው እንዴ አዎ የታለ ያ ሁሉ ጂጂጋ የነበረው ምንድነው ማኒ ኤክስቼንጅ ገንዘብ የሚዘረዝርበት ቦታ በሁሉም ክልል ነበር ማለት ነው ደግሞ ሰራተኛ ደግሞ ሲወስዱ ያንን በኢትዮጵያ ብር ይዘው ሄደው ማኒ ኤክስቼንጅ ጋር ሄደው ዘርዝሮ ነው ወደ ከተማ የሚገባው ቢዘረዝረው ዛሬ እንደዛ ነው ተገረለም ሶማሌ
ይሄ ደግሞ በማን ጊዜ ነው የተሰራው? መጥፎ ቢሆንም ጥሩ ቢሆንም አንዳንድ ሰው መጥፎ ይላል፣ አንዳንድ ሰው ደግሞ ጥሩ ይላል። ሌላው ገንዘብ ይቆማል። ህዝቡ እንደዚህ ነው ያየነው። ከዛ ህዝቡ ተቀብለው ሄዶ ስለዚህ ኢትዮጵያዊ አይደለም ብሎ ነው እንደሚያስበው እና ኢትዮጵያ ብርን እኔ ነኝ ሶማሌ ክልል ውስጥ እንዲገበያ ያደረኩኝ እያሉኝ ነው። አዎ በትክክል ምንም ይከብዳል፣ ግን የግድ እውነት ስለሆነ መቀበል መቻል አለበት ነው። በቃ ይሄ ሀቅ ስለሆነ እውነት ነው። ሶማሌ ክልል ኢትዮጵያ ብር ሶማሌ ክልል እንዲሰራ ያደረኩት እኔ ነኝ። አሁን የመጣው ልጅ ነው። እንደውም ህዝቡ እንዳይጎዳ ነው ያደረግነው። ህዝባችን በስብሰባ በውይይት ተወያይተን ይሄ ውሳኔ ወስነናል። እንዳትጎዱ ብሩን ሰብስባችሁ ወደ ሶማሊያ መልሱና ይቃገዛችሁ ግዙበት። እሺ ብሎ ህዝቡ ሄደ። እንዴት ሲሉ ደግሞ መፍትሄ ሰጠነው። እንደዚህ ብታረጉት ይሻላል ብለን ምክር ሰጠነው። ሄዶ ይቃገዙ። ከገዛችሁ በኋላ ይቃ ደግሞ ከኢትዮጵያ ብር ውጪ መሸጥ አትችሉም። አብዲ ጸረ ሶማሌ ነው ተባለ። እኔ ማንነት ኢትዮጵያዊ ነው። ኢትዮጵያ ማንነት አለኝ። ከሶማሌ ነኝ ደግሞ። ስለዚህ እኔ ኢትዮጵያ ማንነት አለኝ። የማንነት ክራይሲስ የለብኝም እኔ። አሁን ለምሳሌ ውጭ ሀገር ነው ያለነው አይደል? where are you from ሲባል ምንድን ነው የምለው? I'm from ኢትዮጵያ። የኮራሁበት I'm from ኢትዮጵያ አይደለም። ምን ልበለው? ምን ይላል? ለምሳሌ 80 ብሔረሰብ ዝርዝር ኦሮሞ ይኖራል፣ አማራ አለ፣ ምናምን ብዬ ማስራት አለብኝ? where are you from የሚል ቃል መልስ ለመስጠት 80 ብሔረሰቦች መናገር መቻል አለብኝ ወይስ I'm from ኢትዮጵያ የኮራሁበት ማለት ነው? እኔ አሁን ባለፈው የጻፍኩት ጽሑፍም እንደዛ ነው። ኢትዮጵያነትን በእስር ቤት የሚፋቅ አይደለም ያልኩት ለዚህ ነው። በስልጣን መሰረት በስልጣን ላይ የተንጠለጠለ ኢትዮጵያነት የለኝም። ማንነት በጥቅም ላይ ኢትዮጵያ አይደለም። ለመጀመሪያ ጊዜ ሶማሌ ሆኖ ከአልሻባብ ጋር የተዋጋው ሰው ነኝ። ሶማሌ ክልል ሁለተኛ አልሻባብ የሚባል እንዳይመጣ ያደረጉት ነው። በኃይል ተዋግተን ከአልሻባብ ጋር ወደ ፌደራል መንግስት ወደ ሌሎች ክልሎች ዝጋት እንዳይሆን አድርገናል ማለት ነው።